በኢትዮጵያ በቀጣይ 5 ዓመታት 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ ፕሮጀክት ይፋ ሆነ። በ9 ክልሎች ሊተገበር የታቀደውን ፕሮጀክት የግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴር ጋር በመተባበር ይፋ አድርጓል። የኢትዮጵያ ዋነኛ የኢኮኖሚ መሰረት የሆነው ግብርና ከተለምዶ አሰራር እስከ ፋይናንስ አቅርቦት እጥረት ዘርፈ ብዙ ችግሮች የዘርፉ ባለሙያዎች ያነሳሉ። እነዚህን ተግዳሮቶች በመፍታት በሚሊዮን የሚቆጠሩ አርሶ አደሮች ተጠቃሚ እንዲሆኑ ታቅዶ ከ5 ዓመታት በፊት በተጀመረው የገበያ ተኮር ግብርና ፕሮጀክት የግብርና ኮመርሻላይዜሽን ክላስተር በ7 ክልሎች 4.4 ሚሊዮን አርሶ አደሮችን ተጠቃሚ ማድረጉ ተመላክቷል። አሁን ላይ 6.5 ሚሊዮን አርሶ አደሮች ተጠቃሚ እንዲሆኑ ያለመው ፕሮጀክቱ ሁለተኛው ምዕራፍ ላይ መሆኑም ተገልጿል። በፕሮጀክቱ ይፋ የማድረጊያ መርሃ ግብር ላይ ንግግር ያደረጉት የግብርና ሚኒስትር አዲሱ አረጋ በመጀመሪያው ምዕራፍ ሚሊዮኖችን ተጠቃሚ እንዲሆኑ ያደረገው ፕሮጀክቱ በሁለተኛው ምዕራፍ ይበልጥ ውጤታማ እንደሚሆን ያላቸውን እምነት ገልጸዋል። As we move forward, we face new challenges. ወደፊት እየተጓዝን ቢሆንም ዛሬም ፈተናዎች አሉብን። የአየር ንብረት ተለዋዋጭነት፣ የግብዓት ዋጋ መጨመር፣ የተበጣጠሰ የእርሻ መሬት፣ በዓለም አቀፍ ደረጃ ጥራት ያለውና ታማኒ ብሎም ዘመናዊና አስተማማኝ የግብርና ስርዓት ፍላጎት መጨመር፣ የኤሲሲ ለአየር ንብረት ተስማሚና አካታችነት ፈጠራን ያቀፈ የገበያ ተኮርና ኩታገጠም ግብርና ፕሮጀክቶችን ይፋ ማድረጋችን ጊዜውን የጠበቀና ስልታዊ ያደርገዋል። ፕሮጀክቱ ለግብርናው ዘርፍ እድገት ከፍተኛ አስተዋጽኦ ማበርከቱንም አንስተዋል። በመጀመሪያ ምዕራፉ በፕሮጀክቱ ተጠቃሚ ከሆኑ 6.5 ሚሊዮን አርሶ አደሮች 2.43 ሚሊዮን ያክሉ በኩታ ገጠም እርሻ ተጠቃሚ መሆናቸው ተጠቁሟል። ይህም ግብዓቶችንና የባለሙያዎች እገዛን በቀላሉ ማዳረስ ማስቻሉ ተገልጿል። የግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ማንደፍሮ ንጉሴ የገበያ ተኮር የግብርና ፕሮጀክቱ የተጀመረው የተለመደው የግብርና ዘርፍ አካሄድ እንደማያዋጣ ታይቶ መሆኑን ጠቁሞ ሁለተኛው ምዕራፉ በሚያዳርሳቸው ክልሎችና ወረዳዎች ብሎም በሚያካትታቸው ምርቶች ከመጀመሪያው የላቀ መሆኑን አስረድተዋል። We are picking strategic commodities in addition to the 11 commodities that we picked. በመጀመሪያ ከነበሩት 11 የተመረጡ ምርቶች ሌሎችንም እናካትታለን። በተጨማሪ በሁለተኛነት የሚሸፍናቸውንም አካባቢዎች ቁጥር እንጨምራለን። በሶስተኛ ደረጃ የግሉ ዘርፍ ተሳትፎና ለአየር ንብረት ለውጥ ተስማሚ የሆኑ መፍትሄዎችንም ከፍ እናደርጋለን። በአራተኛነት ተቀዳሚ የለውጥ ተዋንያን በፕሮጀክቱ ለሚሳተፉ አርሶ አደሮችም ሆነ ለሌሎች አካላት የገንዘብ አቅርቦቶቻቸውን እንዲያሳድጉ ጥሪ ያቀርበናል። Primary change agents, smallholder farmers and other actors participating in here. በቀጣዮቹ 5 ዓመታት በፕሮጀክቱ ተጠቃሚ እንዲሆኑ ከታቀዱት መካከል 300,000 የሚሆኑት የሀገር ውስጥ ተፈናቃዮች እንደሚሆኑም ነው የተጠቀሰው። ፕሮጀክቱ ገበያ ተኮርና እሴት የሚጨምር ግብርና ላይ የሚያተኩር ሲሆን ኩታ ገጠም እርሻን የሚያበረታታ ስለመሆኑም ተገልጿል። ለወደፊት በሚቀጥሉት ጊዜያት ምንድነው የምናሻሽለው? በተለይ የማዳበሪያ የመጨመር አቅም የምርጥ ዘር የአጠቃቀማችን ብናሻሽል አሁን ያለው ምርት ደብል ማድረግ እንችላለን። አሁን ካለን ፖቴንሻል ሌትስ ሴይ ፎር ኤግዛምፕል አንድ በቆሎ ብንወስድ አሁን በሀገር ደረጃ 42 ኩንታል ነው በሄክታር የምናገኘው። ነገር ግን ሞዴል አርሶ አደር 90 ኩንታል ከዛ በላይ ያገኛል። በኤሲሲ ያየነው ክላስተር ውስጥ 56 ኩንታል ያገኛሉ በሄክታር። ፋርመርስ ፕሮዳክሽን ክላስተር ወይ ደግሞ የገበሬዎች የአርሶ አደሮች ፕሮዳክሽን ምርት ክላስተር ደግሞ 62 ኩንታል ታገኛለች። ስለዚህ አብዛኛውን አርሶ አደር ወደ ክላስተር ብናመጣ 56 ኩንታል እናገኛለን ማለት። ለፕሮጀክቱ ተፈጻሚነት ከዓለም አቀፍ አጋሮች ጋር እንደ መጀመሪያው ምዕራፍ ሁሉ በሁለተኛው ምዕራፍም ይሰራል ተብሏል። በአርሶ አደሮች ጥምረት የሚመሰረቱ የግብርና የቢዝነስ ድርጅቶችን እንዲቋቋሙ ማበረታታት ላይም ትኩረት እንደሚያደርግ ተጠቁሟል። የመጀመሪያው ከዚህም በፊትም ሲያመርቱ የነበሩ አርሶ አደሮች አሉ። በተለይ 99,000 አካባቢ ክላስተሮች ፎርም አድርገናል ብለናል። ከዛ ውስጥ 311 ወረዳ ላይ ስንሰራ ነበር። እንግዲህ ይሄ ከዛ ውስጥ ቢያንስ በ50 ወረዳ ላይ አሁን እንደ ወረዳ እንወሰደውና በ50 ወረዳ ላይ የአርሶ አደር ምርት አግሪ ቢዝነስ ካምፓኒ እናቋቁማለን ስንል እነዚህ ካምፓኒዎች ግብዓትም ያቀርባሉ። ስለዚህ የግብዓት ችግር በተወሰነ መልኩ ይቀረፍልናል ማለት ነው። እነዚህ ካምፓኒዎች በሚያመርቱት ምርት ላይ እሴት ይጨምራሉ። ስለዚህ ስራ ይፈጥራሉ ማለት ነው ለወጣቶች። የገበያ ተኮር ግብርና ፕሮጀክቱ በመጀመሪያ ምዕራፉ ውጤት እንዳሳየው በሁለተኛው ምዕራፉም ከፍተኛ አስተዋጽኦ እንደሚኖረው በአጽንኦት ተገልጿል።